ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ በአብርሽ ነው የመጣሁት እና በአብርሽና በሩታ ትላንትና አንድ ትንሽ ቪዲዮ ሰርቼ ነበር። በዛ ቪዲዮ ደግሞ ስለ ሩታ አይደለም የተናገርኩት ስለ አብርሽ ነበረ። በተናገረው መሰረት ለምን እንደዚህ ነገር ትላለህ፣ የሩታን ገመና መደበቅ ነበረብህ በማለት አዋልዋሽም ቪዲዮ ሰርቻለሁ። በሱ ቪዲዮ በውስጥ መስመር ብዙዋችሁ በፊት ጥሩ ምናወራ የነበራችሁ ዛሬ በቃ ስለ አብርሽ ወግናችሁ የምትሳደቡ ልጆች አላችሁ። በዚሁ አጋጣሚ ስድብ ለሰው ልጅ ምንም አያረግለትም። ካጠፋውኝ በስነ ስርዓት መመለስ ትችላላችሁ። አሁንም ቢሆን ነገም ቢሆን አብርሽ አዎ ለሩታ በድሏታል ማለት ነው። እንደዛ በሳቱ አሁን ለአብርሽ እንደዚህ ሲሆን ሚያናዳችሁ የምትቆጡ ከሆነ በቃ ለምን እንደዚህ ታደርገዋለች፣ ለምን እሷ ለምን ትናገረዋለች ካላችሁ መጀመሪያ ለምን አልመከራችሁትም? እዚህ ጋር እኮ መጀመሪያ እኛ ማለት ነው ለአብርሽ እንደ ወንድምነት አይተን አብርሽ ይቅርብህ፣ ተመለስ፣ ሩታን ይቅርታ ጠይቃት፣ ቤተሰብ፣ ጓደኛ፣ እህቱ ሰሞኑ ራሱ እህቱ ምንድን ነው ያለችው? ይቅርታ ተንበርክከ ጠይቃት አይደል ያለችው? ያንን ስንሰራ ያንን ቪዲዮ ስናረግ እናንተ ምን ነበር የምትሉት? እየተሳደባችሁ ግዴታ ከፍቅር ጋር መቀጠል አለበት፣ የ5 ዓመት ፍቅረኛው ነው እያላችሁ ነበረ ጀግና በርታ የምትሉት ማለት ነው። የዛሬ ጉዳቱን አልታያችሁም ነበር። ዛሬ ግን ሩታ ከፍ ብላ ራሷን ስላልጣለች በቃ በጥሩ ቦታ ስለተገኘች ከይሳቅ ጋር ደግሞ አሪፍ ነገር ይዛ ስትመጣ ደግሞ እሱ መቅናት ጀመረ። በዛ ቅናት ደግሞ አሁን እሱ ሌላ ነገር መናገር ጀመረ። እና ምን ሆናችሁ ነው? አንዳንዴ እኮ የቆማችሁበት የነበራችሁበት ማሰብ አለባችሁ። እናንተ በሩታ ቦታ ብትሆኑ ምንድን ነው የምታደርጉት? ለሩታ ምን ያልተደረገች ነገር አለ? ሩታ እኮ ሞር እኮ ምንም ነገር ያመጣች ነገር የለም። ሩታ ቢያንስ 2 ቪዲዮ ነው የሰራችው ከይሳቅ ጋር ማለት ነው። 2 ቪዲዮም ስትሰራ ስነ ስርዓት ያለው ቪዲዮ ነው የሰራችው እንጂ እንደዚህ የጋነነ ቪዲዮ አይደለም የሰራችው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው እና ውድ ቤተሰቦቼ አንዳንዴ ምን አለ መሰላችሁ እኔስ ብሆን ብላችሁ ማሰብ የግድ ይላችኋል ማለት ነው። አብርሽ ምን ያላረገው ነገር አለ? እስቲ አብርሽ ያረጋቸው ነገሮች ልንገራችሁ እውነት እናንተ ፍርድ ከሆናችሁ ማለት ነው። ፍቅር ራት ሊያበላ ሲያመጣ ማለት ነው። ምን ነው የአብርሽና የሩታ ፈቶ ሲያወርድ አላያችሁትም? ከሷ ጋር አብረው ነው ደግሞ ሲዋኙ አላያችሁትም? እስቲ ንገሩኝ። ከሷ ጋር ደግሞ ካሁን ወዲህ እኔ ህይወቴ በቃ የማንም ሰው አልሰማም፣ የማንም ህይወት አልሰማም፣ ማንንም እንዲያዘኝ አልፈልግም፣ እኔ በራሴ ህይወት እኖራለሁ፣ ህይወቴን ይመራለሁ ካለ ወራቶችን አስቆጥሯል። ለምን ህይወቱን አይመራም? እና ምክንያቱም ሁሌም እየመጣ ሩታን ማስፈራራት፣ ሩታ ያላረገችው ነገር ማድረግ፣ ሩታ ደግሞ ያላጠፋችው ነገር አጥፍታለች፣ በተመልካች ዘንድ ደግሞ ማስጦቀር፣ ማሰደብ። ትላንትና ራሱ ባላትን ነገር ማለት ነው። እኔ ደግሜ እዚህ ጋር አልናገርም። ይሄው አሁንም እያሏት ነው የሴት ዱርዬ ቤት አትገባም እየተባለች ማለት ነው። እሱ እኮ ስንት ነገር አረገ። ሴት ይዞ ሲመጣ ከሴት ምርጫ ሲያቀርባት እንዴ እሷ መቼ ተናገረች? ምንም ነገር እኮ አልሰራችም። እሷ ጥፋት አለባት፣ ሩታ ጥፋት የለባትም አንልም። ያም ጥፋቷ ከቤት መውጣቷ ነው። ከቤት ወጥታ ደግሞ ተመልሳ ስትመጣ እሱ ምንድነው ያደርገው? ምንም። ትላንትና ብቻ አንድ ነገር ስንልንገራችሁ እና ያን ሁሉ ከይሳቅ ጋር ራሱ ክርክር ከሚፈጥር ከሩታ ጋር ክርክር ከሚፈጥር ከቤት ውጪ በቃ በዚህ ህይወት መኖር አንፈልግም እስከ መቼ ነው የምንኖረው ከሚላት አንቺ ከቤት ውጪ ከሚላት ምንም ነገር ንግግር ሳይናገር ይቅርታ በቃ ሩታ አጥፍቻለሁ ለምን አላላትም? የኔ ጥያቄ ማለት ነው። ከይሳቅ ጋር ለምንድን ነው የሚከራከረው? ሲቀጥል ብሏታል እኮ በዚህ ህይወት እንዴት አድርገን ነው የምንቀጥለው? ካልሆነ ከቤት ውጪ ያላት ልጅቷ እኮ ነው። እናንተ ባላችሁ ከቤት ውጪ ቢላችሁ ምንድን ነው የሚሰማችሁ? እስቲ አስቡት። እንደ ሩታ ማለት ነው ግዴታ እናንተ በቃ ሩታን ጠልተናታል፣ ሩታን አንወዳትም፣ ለምን አንሰድባትም በማለት እውነት በጣም ያስጠላት፣ በጣም ነው የሚደብረው ማለት ነው። ምክንያቱም እኛም ሴት ልጅ ነን፣ ነገ ያጋጥመን ነገር አናቅም ማለት ነው። ሲቀጥል ትላንትና አብርሽ ማለት ነው እውነቴ ነው ምላችሁ ለሩታ ይቅርታ ሊጠይቅ አይደለም የመጣው ማለት ነው። በጣም ተናዱ ስሜታዊ ሆኖ እሱ ሌላ ነገር ለማድረግ ፈልጎ ነው የመጣው ማለት ነው። ትላንትና ይቅርታማ ቢጠይቃት እንደዚህ አልነበረም። ከይሳቅ ጋር ግርግር አይፈጥርም፣ ከሷ ጋር ግርግር አይፈጥርም። ለኦዲየንስ ደግሞ ያደረችበት አይናገርም። በስነ ስርዓት ማለት ነው ይቅርታ በቃ ሩታ አጥፍቻለሁ፣ ካሁን ወዲህ ምንም ነገር አይፈጠርም በእኔና ባንቺ ህይወት ብቻ ለአንዴ ማርኝ ቢላት ትምረዋለች፣ እርግጠኛ ነኝ ማለት ነው። እሺ ብላ ነው የምትቀበለው።
እና ያን እያለ እናንተ በላወቃችሁ ነገር አብርሽን ብቻ ስለወደዳችሁ አብርሽን በቃ ወደድ ነው ለምን ይነካብናል ብላችሁ እናንተ ሌላ ነገር መናገር አትችሉም። በተለይም ደግሞ እኛ ትንንሾች ዩቱበሮች አትናገሩን። እኛ እኮ ትንንሾች ዩቱበር እኮ ዩቱብ እኮ አይከፍለንም። ምክንያቱም አብርሽን ደግፈን አብርሽ ለምን ነገር ይሆናል መጥፎ ነገር አትውደቅ እያልነው ተከራክረን ምንሰራው ማለት ነው። ቪዲዮያችን ደግሞ በደንብ ነው የሚያየው። ስንት ዩቱበር ነው አብርሽ ተመለስ፣ መጥፎ ነገር ነው የምትሰራው፣ ይሄ ነገር አያዋጣህም ብሎ ስንት ዩቱበር ተናግሮታል። ይህን ሁሉ አይም ያያል። ምክንያቱም ፈቷቸው ስለሚለጠፍ ስማቸው ስለሚጻፍ ሁላቸውም ያዩታል ማለት ነው። እና ሩታን ደግሞ ይቅርታ መጠየቅ ከልቡ አይደለም። ምክንያቱም እሱ ነገ ወይም ዛሬ ማለት ነው ወይ ከፍቅር ጋር ይመጣል ወይም ደግሞ ከሌላ ሴት ይመጣል። ያንን ለማመቻቸት ነው ሩታን መጀመሪያ ልጠይቅ፣ በኦዲየንስ አጠገብ ደግሞ አልፈልግም ብላኛለች፣ መጥፎ ነገር ተናግራኛለች፣ እኔ ማንም አያናገረኝም ብሎ ነው ትላንትና ያንን ቪዲዮ የሰራው እንጂ እውነት ከልቡ ቢሆን እንደዚህ ያልነበረ ማለት ነው። ሲቀጥል ማለት ነው አብርሽ ማንም ክብር የለውም። እውነቴ ነው ሙላችሁ። እኛ እስከ ዛሬ ስንጮህ ከልጅነቱ ጀምረን እስከ ዛሬ ከሱ ጋር 3 አመት 4 አመታችን ነው ከአብርሽ ጋር ማለት ነው። አንድ ቀን ክብር ሰጥቶን አያውቅም። አብርሽ ራሱን መሆን አለበት፣ ራሱን መምራት አለበት። ምክንያቱም ለሰው ብሎ ወይም ደግሞ ለኦዲየንስ ብሎ አይደለም መኖር የሚፈልገው ማለት ነው። እዚህ ጋር ለኦዲየንስ ክብር ቢኖረው እኛ ትላንትና ያለውን ነገር ከልጅነት የጀምራችሁ አሳድጓችሁኛል፣ ብዙ ደረጃ አሪፍ ቻናል ዩቱብ አለኝ ብሏል። ያንን ነገር ቢያስብ ኖሮ በመጀመሪያ ደረጃ ነበረ ክብር የሚሰጠው። እንደውም ከዩቱበሮች የተሻለ እውነት ለአብርሽ በጣም ደግ እህቶች አሉት ማለት ነው። ለአብርሽ እና ለሩታ እውነት እህት ራሱ እንደዚህ አትሆንም እነሱ ማለት ነው። ለአብርሽና ለሩታ የሚደክሙት ማለት ነው። ያንን አስታውሎ አላየም አብርሽ። ዛሬ ግን ሩታ ተሰብራ ስላልቀረች በጣም ደስተኛ ሆና ሳቂታ ሆና ለብሳ አምሮባት ስለመጣች ከይሳቅ ጋር መተሻል ብሎ መናገር እኔ እንጃ በጣም የሚከብድና የሚደብር ነገር ነው። ሲቀጥል ደግሞ በማናችንም በሃይማኖታችንም ይሁን በዲናችንም ይሁን የሚስት ገመና ውጭ ሚዲያ ላይ አምጥታ ጣሉት አይባልም። እውነት እኔ ትላንትና በጣም ነው ክው ያልኩት ማለት ነው። አብርሽ እንደዚህ ነገር ሊናገር ማለት ነው። በቃ እሱ እኮ ከዚህም በፊት ብለዋል እኮ ህይወቴን እቀጥላለሁ። ምክንያቱም በሁሌም በሚሰራው ቪዲዮ ሩታን እንዲያስጠውቀር በቃ በግዳጅ እንደታሰረ ነገር ነው። የተለያየ ሰዎች አሁን ምንድን ነው የሚሉት? በፊትም በሰው ጋጋታ ነው ቀለበት ያደረገላት፣ በሰው ጋጋታ ነው ትዳሩ የመራው፣ በሰው ጋጋታ ነው ያፈቀራት፣ በሰው ጋጋታ ነው የተቀበላት። ያን ሁሉ እንዲባል ማን ነው ያደረገው? አብርሽ ነው አይደል ያደረገው? እኔ ወጥቶ ሚዲያ ላይ የራሴን ህይወት መምራት ትፈልጋለሁ ከአሁን ወዲህ ባለበት በቃ ተመልካችም ደግሞ ሌላ አመለካከት ነው የወሰደው ማለት ነው። እና እኛ ራሱ እውነት ለመናገር እኔ ከፍቅር አድናቂዎች በጣም ሰላም ደስ የሚሉ ልጆች እኔን የሚያበረታቱ ልጆች ነበሩ። ግን በሱ በቃ አብርሽ ባደረገው ነገር ምክንያቱም ለአብርሽ ብለን ማለት ነው ከፍቅር ደጋፊዎች ስንጣላ ከሌላ እህቶቻችን ስንጣላ ለምን ይሄንን ነገር ሁሉ መደረግ ያውቃል አብርሽ ምክንያቱም በፊት ጀግና አንበሳ ፍቅርና እሱ በመጡበት ሰዓት ያንን ቪዩ አይቶ ብዙ ነገር አይቶ ነው ለዚህ ደረጃ የደረሰው ማለት ነው። አሁንም ቢሆን ነገም ቢሆን እውነቴ ነው የምላችሁ ሩታ ያጠፋችበት ነገር የለም። ትላንትናም ብላለች፣ ትላንትናም ተናግራለች። እኔ ያበላውበት እጅ ያጠጣውበት እጅ ሁላችሁንም ዞራችሁ ትከፍሉታላችሁ ብላለች። እውነቷ ነው። ሲቀጥል ደግሞ ብዙ ነገር የምትናገሩ ልጆች አላችሁ። እባካችሁ መጀመሪያ እራሳችሁ ብትሆኑስ የእናንተ ትዳር ላይ እንደዚህ ነገር ቢፈጠርስ ምን ታረጉ ነበር? እየተለማመጣችሁ ትኖራላችሁ። ሩታ እኮ እኔ እንጃ ለአብርሽ ምንም የጎዳችው ነገር የለም። የጠቀመችው፣ አሳደገችው፣ አስተዋወቀችው፣ ብዙ ነገር ሄዱ። ብዙ ደስ የሚል ትዳራቸው ነበረ። በአብርሽና በሩታ ትዳር የማይቀና አልነበረም። ሁላችንም ነበረ የምንቀላበት። እውነት ለመናገር እኔ ምን አይነት ትዳር ነው እንደውም የትዳር ህይወቱ ጣዕሙ በእነሱ ነበረ የተማርኩት ማለት ነው። ግን መጨረሻ ላይ ደግሞ በጣም የሚያስጠል የሚደብር፣ በተለይ ደግሞ አብርሽ የሚናገራቸው ነገሮች ምንም ለይቶ አያውቅም። ለምንድን ነው? ህፃን ልጅ አይደለም እኮ አብርሽ በጣም ትልቅ ልጅ ነው እና ብዙዋችሁ አላችሁ እንደዚህ አይደለም በማለት በመመለስ ስትችሉ እሱንም ትደግፋላችሁ፣ እኛንም ትሰድቡናላችሁ። እኔ እንጃ እናንተ እንዴት አድርጋችሁ እንደምታስቡት። ግን ሩታ ዘረኝ ቢሆን ነገም ቢሆን ደስታዋን ማየት በቃ እኛ እንፈልጋለን። ማንም ሊሰብራት አንፈልግም።